ቀጣይ ላይ የምጠይቅ ጥያቄ ደግሞ በነገራችን በጣም ሃምብል የሆኑ ሰዎች እዚህ ቆንጆ ጥያቄ እየጠየቁ ነውና እንቢ ስለማትለኝ ነው እኔም መጠይቅና መልካም ወጣት ላይ የእግዚአብሔር ቃል ይማራሉ ብለህ ታስባለህ ወይ? በነበርክበትም ጊዜ አንተም ከዛ ሙሉ በሙሉ ካቋረጥክ ጊዜ አንድ ቃል አንብብላችሁ ይፈቅዳሉ ትፈቅዳላችሁ ወገንታት ታብታብ አድርጉ እስከና ታብቱት መልካም ወጣት ራሱ አንድ ዘይት እኮ ነው ይላል። አንድ ቃል አንብብላችሁ ቁጥር 3 ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 2 ላንብብላችሁ። ነገር ግን የሚያሳፍረውን ስውር ነገር ጠለናል፣ በተንኮል አንመላለስም፣ የእግዚአብሔርን ቃል በውሸት አንቀላቅልም፣ እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን። ይሄንን ቃል ነው የሚያሳፍረውን ስውር ነገር ጠለናል። አንደኛ ስውሩን ነገር ጠለናል፣ በተንኮል አንመላለስም። ይሄ የጳውሎስ ያገልግሎት መስፈርቱ አንመላለስ። የእግዚአብሔርን ቃል በውሸት አንቀላቀልም። የእግዚአብሔር ቃል የተቀላቀለ ሲሆን የእግዚአብሔር ቃል አይደለም ወዳጆች። በውሸት ሲቀላቀል፣ በአመጽ ሲቀላቀል፣ በራስ ሐሳብ ሲቀላቀል፣ ለራስ ፍላጎት ሲቀላቀል የእግዚአብሔር ቃል አይደለም። ጳውሎስ የእግዚአብሔርን ቃል በውሸት አንቀላቀልም፣ እውነትን በመግለጥ በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን። ከዛስ እንደዚህ ለቁጥር 5 ላይ ክርስቶስ ኢየሱስ እርሱ ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስ ራሳችንን ለእናንተ ባሪያ እናደርጋለን። ቁጥር 5 የእግዚአብሔር ቃል ይሰበካል፣ መልካም ወጣት ግን የተቀላቀለ የእግዚአብሔር ቃል ነው። የተቀላቀለ የእግዚአብሔር ቃል ደግሞ የእግዚአብሔር ቃል አይደለም። ክርስቶስ ኢየሱስ የእግዚአብሔር እንደሆነ እንጂ አለ ጳውሎስ ሲናገር ራሳችንን ቀላቅለን አንሰብክም ማለት። ዮናታን አክሊሉ ስለ ኢየሱስ ከሚሰብከው በላይ ስለ ራሱ የሚሰብከው ነው ይበዛው። መልካም ወጣት እኔ ጋሪ ስነዳ፣ እኔ ሽንኩርት ስፈጭ፣ እኔ ምግብ ቤት ከፍቼ፣ እኔ አስተማሪ እያለሁ፣ እኔ አርባ ምንጭ ዩኒቨርሲቲ እያለሁ፣ እኔ ገጠር እያለሁ፣ እኔ አረቄ ሰፈር ወጥቼ፣ እኔ አረቄ ሰፈር ገብቼ፣ እኔ ወያላ እያለሁ፣ እኔ ሹፌር እያለሁ፣ ሚስቴ ረዳት እያለሁ፣ እንትናን ሰወደው እከሌን ሳደርገው የሚል ራስን መስበክና ኢየሱስን መስበክ ይለያያል። ወንጌል ንጹህ ወንጌል መስበክና ራስን ቀላቅሎ መስበክ ይለያያል። ስብከቶቹን ስሙ፣ ከእግዚአብሔር ቃል በላይ ራሱን እንደሚሰብካችሁ ትረዳላችሁ። እንደ ምስክርነት መቁጠር አንችልም። እነዚህ ነው ምስክርነት ሙሉ ጊዜ አይደለም። አንድ ቦታ ላይ ልትናገር ትችላለህ። እሱም አላስፈላጊ የሚሆንበት ደረጃ አለ። አንድ ጊዜ ለምሳሌ ስለ እምነት ስታወራ እምነት አጥሮክ በህይወትህ ላይ ስለተፈጠረው አንድ ገጠመኝ ብታወራ ችግር የለም፣ ግን ቃሉ ነው መነሻ። ለምሳሌ የእግዚአብሔር ቃል አይደል? የእግዚአብሔር ቃል አይደል? ያንተን ሐሳብ ይዘመተ የእግዚአብሔር ቃል ያንተን ሐሳብ እንዲያወራልህ ማድረግና ራሱ የእግዚአብሔር ቃል ሊናገር የፈለገውን ማውራት መካከል ልዩነት አለ እና እኔ እኮ የእግዚአብሔር ቃል አይደለም ለወጠኛ አንድ በጣም ምትገርም ነገር ተናገረ ዮናታን አክሊሉ። ስለዚህ ይላችኋል እንደዚህ ልብስ ለብሶ በጣም እሷ ትምህርት ናት የነካች። ለዚህ ተጠያቂ እኔ ነኝ፣ ለዚህ ተጠያቂ እኔ ነኝ። ይሄ ወንጌል እኮ አይደለም፣ ግን እኔ በቃ ገባኝ። እኔ ምክንያቱም አንድ ፓስተር ነበር ከቸርች እንደወጣ ምክንያት የሆነ እዛ ሙሉ ወንጌል እና ሰውየው በቃ ጥምዳርጌ ይሽው እሱ ነው በቃ ለዚህ ነገር ተጠያቂ ምናምን ያልኩኝ መፍትሄ ከሱ ነበር የምፈልገው። ከዛ ለዚህ ተጠያቂ አንተ ነህ፣ ለዚህ ተጠያቂ አንተ ነህ ሲል ቁጭ ብዬ አዎ በቃ እኔ ጥፋተኛ ብዬ አመንኩ። ይሄ ወንጌል እኮ ሰምቻለሁ። ወንጌል ውስጤ ነበረ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ፣ እንደሞተልኝ፣ እንደተነሳልኝ፣ በጸጋ እንደምኖር፣ እግዚአብሔር እንደገና ዕድል እንደሚሰጥ፣ ጻድቅ ሰባት ወድቆ እንደሚነሳ መጽሐፍ የሚናገሩን ሁሉ አውቃለሁ። ጭሰት ቤት ሆኜ
እኔ ያጨስኩ ጫት ቤት እኮ ሆኜ ስለ ኢየሱስ ፍቅር እያለቀስኩ እኮ አወራ ነበር። አልቅሻ አውርቼ እኮ ሰዎች ጌታን ተቀበለ ያውቃሉ። ተርዚ ነው ወጣው እኔም ተርዚ ነው ወጣው። አይሆን አመጽ ውስጥ እኮ ነው ያለው፣ ኃጢአት ውስጥ እኮ ነው ያለው። ኃጢአት ውስጥ ሆኜ ግን የሚያነጻውን ኢየሱስን ለሰው እናገር ነበር፣ ራሴ ባልጠቀምበት ማለት ነው። አለቀ በቃ አለቀ በቃ። እና ወንጌል ነው ወይ የለወጠው ተለይ የዛን ጊዜ ቀባጥር ነው ስሜት ይሆን በነበረ ቆይታ እንደ ብርታትም እንደ ጥሩ ጎኑ እንደ መጥፎ ጎኑም ያየህባቸው ነገሮች ምንድናቸው? ከብርታቱ ያየህበት ብርታቶች አሉት ኳሊቲዎች። አሁን ሰው በጣም ብዙ አይነት የላይፍ ቻሌንጆች ድካሞች ውጣ ውረዶች ምናምን ይኖራሉ። ግን ያየህበት ኳሊቲና የምትነቅፍበትን ነገር እናውቀዋለን። ግን ያየህበት ኳሊቲዎች ነበሩ ማለት ምታደንቅለት በጣም ማሻሻል ይችላል ራሱ በደንብ ገበያው ይችላል ማለት አሁን ለምሳሌ ይጩፋ በቃ ይፈውሳቸዋል ዘይት ግዙ ምናምን የሚለው ዮናታን አክሊሉ እንደዛ አይደለም። እስቲ በቃ በ15 ቀን አንዴ አለች ወይ በወር አንዴ እስቲ 100,000 ብር የሚሰጠኝ 50 ሰው ፈልጌው ነው ትፈወሳላችሁ አለላችሁም ይላል። ታምር ይሆንላችኋል አላችሁ ምንም ይሆንላችሁ ታምር የለም 100 ሰው ብቻ ከዛ ይነሳል። ይሄ ሰውዬ ቢያንስ እንደነዛ ሸጣ ምናምን ይሰጣል። ገባ ግን ስቲል እስካሁን ድረስ ንግድ ነው ጉዳዩ ንግድ ነው ስቲል እስካሁን ድረስ ገበያ ነው ጉዳዩ። ገባ አጠያየቅ ይችላልበታል፣ ሰው አያያዝ ይችላልበታል፣ ማንን ነው ሰዓት ላይ እንደሚያስልክ ይችላልበታል። በጣም ጎበዝ ተናጋሪ ንግግር አዋቂ ነው። ትምህርት አይዘን የሚልበት ነው። ለኔ ከአንደኛ ዙር እስከ 7ኛ ዙር መልካም ወጣት ምናምን ቆያለሁና የሚያስተምራት ትምህርት አለች አሃሃሃ ብሎ የሚስከባት ቦታ ራሱ ትደገማለች። አንደኛው ዙር ላይ በሳቀበት በዛችሁ ደቂቃ ላይ የሚስከው በጣም ይገርም። ይሄ ለዛ ነው ብዙ ሰዎች ስማርት ስለሆነ ሊባልኑ ያልቻሉት። ዮናታን ሲነካ እሱን ብቻ አትንካብን የሚለው ነው አይደለም፣ ስማርት ስለሆነ ነው። አሁን ይጩፋ ጣቱ ሲነካ ራሱ ይገታል በቃ። እና ከትምህርት አንፃር አሁን ከአካሄዶች አንፃር አሁን ከላይፍ አንፃር ላይፍ ያይተ ዋው ይሄ ቺኛዋ የላይፍ ኳሊቲው ደስ ትላለች የምትለው ይሉ የላይፍ ኳሊቲ የላይፍ ኳሊቲ አሁን ለምሳሌ ከሰዎች ጋር ያለው ኢንቲሜሲ ከወጣቶች ጋር ያለው ፍቅር ለምሳሌ እሱን ኢንቲሜሲው ልንገር። ለምሳሌ ምን ብሎ ይሰክሳል መሰለህ? እኔ በጣም ወደው ሰው በቅንድቤ ነው ሃይ ምናምን ነው ይላል። ሰላም ማለት ሳይፈልግ ሲቀር እና በቅንድቡ ሃይ ሲል በቃ ስለሚወደኝ ነው ብለህ ላሽተናል። እንደሌላው አገልጋይ ዘጋኝ አትል በቃ በቅንድቡ ይሄ በጣም ማኒፑሌቲቭ ነው። አሁን ገባኝ ጌታ ነው ለምን ነው የለውም ኢንቲሜሲ ይባላል። ምስክርነት ሲመሰክሩ ምናምን እንደዚህ አቅፏቸው ምናምን ታያለህ። ወደ በህይወት በቃ ደግሞ አቅፋቸው አያውቃቸው ለምስክርነት ሂት ቢዚ ምናምን ቢዚ አታውቂ አይ ተመችቶኛል። በጣም ወደው ሰው በቅንድቤ ነው ሃይ ብሎና ስታይል እኮ ነው። ሞዶ ሰው በቅንድቤ ነው ሃይ ምናምን የሚለው ይላል። ከዛ ጂኒየስ ነው ከምር። ግን እኔ አሁን የተረጨው በጣም ጂኒየስ ነው ስለ አስቡ። ይሄ እኮ ሲምፕሊ ሰው መጥቶ አቅፎ ምናምን ሰላም እንዳይል በቃ ሃይ ብሎኛል በቃ ፍቅሩን ገልጦልኛል ብለህ ላሽ ትላለህ ማለት ነው። ጎኑ መጠጋትም አይጠበቅብህም። እሺ ፐርሰናሊ ያው እንግዲህ ቪዲዮ ላይ የመጀመሪያዎቹ ቪዲዮዎችን እናቃለን። አብራችሁ አንድ ቢሮ ውስጥ ቁጭ ብላችሁ ዮናታን አክሊሉ አሜላ አድርጉተና ሲል አይተናል አንዳንድ ቪዲዮዎችና ሜቢ የብቻችሁን ጊዜዎች ኑሯችሁ ያውቃል ብዬ አስባለሁና በዛ ብቻህን በነበርክበት ጊዜ አብረው ስትሆን የመከረ ግን ከልብህ የማይወጣ ጥሩም ይሁን መጥፎ ምክር በጣም ቆንጆ ምክር የመከረኝ ምክር ሰዎችን አይደል
የዚህ የእጅን ሰላምታ ያክል ቅረባቸዋል። አራቅን እንዳይሉ በእጅ ይዛቸዋል። ቀረብን እንዳይሉ የእጅህን ክንድ ያክል አረጋቸዋል። እና ሰዎችን የዚህን ያክል ዲስታንስ ልትቀርባቸው ይገባል። በጣም ስማርት ነው። እና አንዳንድ ሰዎች እንደዚህ የተያዛችሁ ቀረብን እንዳትሉ የዚህን ያደርቀታላችሁ፣ ራቅን እንዳትሉ ተይዛቸዋል። በቃ እንደዚህ ሰዎችን መቅረብ ያለባል። እና ተቀብለዋል ምክሩ አልፎ አልፎ አንዳንድ ሰዎችን እንደዚህ ራሱ መያዝ ያለብን። አንድ ደግሞ ምክር አለችው በእውነት ብርም በርም ከማይሆን ሰው ጋር አብረሃት ትሆናለህ። አንዴ ሲመክር ብርም በርም ካሉ ይሄ ንግግር ታዋቂ ንግግር ብርም በርም ካልሆኑ ሰዎች ጋር ምን ታደርጋለህ? ዮናታን አብሮ ከሆነ ወይ ብር ነው ወይ በር ነው። ብርም በርም ከማይሆን ሰው ጋር ከባድ ነው። ውስጤን ይነካል። እና ታዲያ አንተ በዚህ ሁኔታ ስንት ሰው ከራስ ህይወት ኢግኖር አድርገሃል? ታዲያ በዛን ላይ ኧረ አንዴ ደግሞ የመከረኝ ምክር ምንም ባይኖር ደህና ቦታ ዋል። ምንም ባይኖር ደህና ቦታ ዋል። 5 ስታር ሆቴል ሄደህ የምታዝበት ገንዘብ ራሱ ባይኖር እንትኑ ጫማውን ጠረጊው ያለ በሱ አስጠርገው ውጣልኝ። እና አንዴ ምክሩን ሰማውና እንትን ገባው። አክሱም ሆቴል አካባቢ ያልነበረ ገባው። የሆነ ሻይ ያዝዤ ማለት ነው በፊት ከማዝባቸው በጣም እጥፍ ሆነብኝ። የዚህ ሰውዬ ምክር ለኢኮኖሚካሊ አይሆንም ብዬ ነው ምክር እሱ ደና ቦታ ዋል ምናምን ምንም ደና ቦታ ሞልተው ግን እንዳልኩ በአገልግሎት ዙሪያ ሳይሆን በዚህ ዙሪያ እዛ ማርሲል ውስጥ በነበርክ ጊዜ በዚህ ዙሪያ ብታገለግል ደስ ይለኛል ብሎ ጥያቄ ያቀረበልህ ወይም ደግሞ አንተም እዛ ማርሲል ውስጥ በቆየ ጊዜ ምንድነው ባይብል አንድ ቀን ባይብል ይዞ ያንተ እንጀራ ያለው እዚህ ውስጥ ነው። ይሄ እንትን ነው ሁሉንም ሰው እንደዛ የሚለው። ለምሳሌ የግል ጉዳይ ስለሆነ ብዙ ጊዜ ማላው መልካም ወጣት የአዲስ አበባ ዲፓርትመንት የሚባል አንድ ዲፓርትመንት ተቋቁሞ ነበርና ልጆቹን የመጽሐፍ ቅዱስ አስጠናቸው ነበር በጊዜው ማለት ነው። በጣም ቆንጆ ዲቮሽናል ታይም ነበር። እንጸልያለን፣ እናነባለን። ከዛ ልጆቹ ሀዘንም ደስታም ሲገጥማቸው አብረን እንሰበሰባለን እንደዚህና በጣም እየደራ መጣ። ሰዎች እየተሰበሰቡ ከደጅም ሌሎች ሰዎች እየተጨመሩ መጡ እና እኔ ሲመጣ በቃ አንተ እንደዚህ ነው ማገልገል ያለብህ ይለኛል። እና ሶስት ነን እኔ ሊሊ የሰፈሬ ልጅ ናት ወዳጄ ናት ሊሊቷ። ከዛ ደግሞ ቦስ ባሲት ወይም ኪላ የሚባል ልጅ ነው የምናስተባብረው የነበረው ህብረቱ። ከዛ ከላያችን ደግሞ ፌቨን አለች። ፌቨን የንጉስ ሴት ልጆች እና ለፌቨን ሄዶ ይሄ ልጅ አያቆምም ወይ ለምንድን ነው እሱ ብቻውን የሚያወራው ምናምን ይላል። እኔን ይመጣና አንተ እንደዚህ ስታገለግል የሚያምርብህ ይላል። ምንድነው ጉዳዩ? እኔ ከሷ ጋር እንድጣላጭ እኔ ከሱ ጋር እንድጣላ ይፈልጋል። እኔ እንዳገለግል እንደሚፈልግ ነው ከሱ ማቀው እንዳገለግል እንደሚፈልግ ነው የሚነግረኝ። ግን ከጀርባ ሆኖ በሷ በኩል ግን እንዳላገለግል ይነግረኝ። ይሄ ነው የአገልግሎታቸው መንገድ ነው። ራሱ ሰውየው መጥቶ አፕሪሺየት ያደርጋል። ኳየር ውስጥ ያለ ተሳትፎ በጣም ምርጥ እንደሆነ ይነግራል። ለኳየር ሊደሯ ግን ይሄ ሰው ያስቀምጪው እስከመቼ ነው እንደዚህ የሚሆነው ይላል። ስለዚህ አንተ ከኳየር ሊደሯ ጋር ተቋርፈ ከሱ ጋር ግን ተስማምተ ሁለታችሁን በማጋጨት እንዳትስማሙ በማድረግ ከሱ ጋር ብቻ እንድትቀጥሉ ከሌላው ጋር እንዳትቀጥሉ ትደረጋለህ ማለት ነው። ይሄ ነው አገልግሎቱ። በነገር ላይ የሁሉም ቦታ አገልግሎት። ለምሳሌ እኔ እዛ ቸርች ውስጥ ጸሎት ፕሮግራም እመራ ነበር እና ወጣት ነው የሚሰበሰበው። ድርጊታቸውን አንዳንዱ ሳይት ልክ አይደለም። ስለዚህ እግዚአብሔር ፊት መንበርከክ አንዳንድ ጊዜ ንስሐ መግባት እንዳለብን ይሰማኛል
እና የንስሐ ጸሎቶች አይፈቀዱም በጊዜው የንስሐ ጸሎቶች አይፈቀዱም እና ለጸሎት ዲፓርትመንት ሊደሮች ይሄ ልጅ እንዳይጸልይ ይላል እኔን ሲያገኘኝ ግን አንተ ፕሮግራሙን ስትመራው ጥሩ ነበር ይለኛል ያባ እኔ ከሱ ጋር ሰላም ነኝ ከጸሎት ዲፓርትመንቱ ጋር ግን ሰላም አለኝ ፍለፊት ወንበር ላይ ተቀመጡ ይላል አገልጋይ የሆናችሁ ወደ ኋላ ተቀምጣችሁ እንዳላያችሁ ይላል ፍለፊት ወንበር ላይ መጥተህ ስትቀመጥ ደግሞ አሸሮቹ እንግዳ አለበት ወንበሩ ላይ ወደ ኋላ ሂድ ይሏል አሁን ያገልጋይ ነኝ ፍለፊት ወንበር ተቀመጥ ተብያለሁ ብለህ ከአሸሮቹ ጋር ትጣላለህ አንተን ፍለፊት ተቀመጥ ብለዋል እነሱ ግን እንዳይቀመጡ ነው ስለዚህ ከአሸሮቹ ጋር ትጣላለህ ከጸሎት ዲፓርትመንት ሊደሮች ጋር ትጣላለህ ከደህንነት ከሚያስተምሩ ልጆች ጋር ከአስተባባሪዎቹ ጋር ትጣላለህ ከነሱ ጋር ቸርቹ እርስ በርሳቸው የተጋጩ ግን ከሱ ጋር የተስማሙ ሰዎች ናቸው የሚቀጥሉት ከፋፍለህ ግዛ ፖለቲካው ገብቷል ከፋፍለህ ግዛ እኔ እናንተ እንጣላለን ሁለታችንም ግን እሱን እንወደዋለን ይሄ ነገር አንተ ብቻ ነው የነካው ወይስ አሁንም እዛ ያሉ ሰዎች ያውቃሉ ግን በቃ አንተ ነው ማኒፑሌሽኑ ከባድ በጣም ከባድ ማኒፑሌሽኑ ማለት ዮናታን አክሊሉ የእምነት ቃል ትምህርት ማስተማር እንደሚያስተምር ያወቀው መቼ ነው አንተ እኔ ነገሮችን ኖቲስ ያደረኳቸው በደንብ ነገሮችን ያን ጊዜ ያልኩ ነገር ከሰማው በኋላ ትምህርቶቹን ምናምን ወደ ኋላ ስመለከታቸው ሳያቸው ብዙዎቹ የእግዚአብሔርን ቃል መነሻ ያደረጉ ይመስላሉ እንጂ ጭራሽ ከእግዚአብሔር ቃል ጋር የማይገናኙ ሐሳቦች ናቸው በተለይ ደግሞ አንድ ጊዜ ስለ ቃል ጉልበት ያስተማረበት ትምህርት ላይ ስልጣን ማለት የቃልን ስልጣን ማለት በአንተ ንግግር በአንተ ትእዛዝ በሌላ ሰው ጉልበት ነገሮችን ማንቀሳቀስ ማለት ነው አለና አንድ ሰው ምሳሌ አድርጎ ለምሳሌ ያንን ወንበር አንጣው አለ ከዛ ወንበሩ ሰው ይዞ ሲመጣ እኔ ነኝ ቃል ያወጣሁት ግን ከኔ ጉልበት አልወጣም ከሱ ነው ጉልበት የወጣው ስለዚህ የቃል ስልጣን ማለት እንደዛ ነው ስለዚህ በንግግራችሁ ነገሮችን ማዘዝ ትችላላችኋል ይሄ አሁን የቃል እምነት ትምህርት አንዱ ትምህርት ነው ጤንነትን በአፈ ተጠራዋለህ ይመጣል ገንዘብን በአፈ ተጠራዋለህ ይመጣል ትዳርን በአፈ ተጠራዋለህ ይመጣል ስኬትን በአፈ ተጠራዋለህ ይመጣል መንፈሱ አሁን ጥሩ ይመስላል እና ጠርተና ይሆነልንም ወይ ያንደበታችሁን ቃል ተወርሳላችሁ አይደለም ወይ መጽሐፍ ቅዱስ ምናምን ይላል አንዳንድ ሰው በሞኝነት ግን ሐሳቡ እሱ አይደለም መጽሐፍ ቅዱስ በተለይ የዕብራውያን ጸሐፊ ሲናገር ስለ ሳራ ሲናገር የሌለን እንዳለ አድርጎ በሚጠራ በርሱ ስላመነች ምን አገኘች ልጅን አገኘች የሚል ቃል አለ ዘርን አገኘች ምን በሚል የሌለን እንዳለ አድርጎ ስለዚህ በቃል ተጠራለህ ሲሉክ የሌለን እንዳለ አድርገ ተጠራለህ ይላሉ ይሄ ስልጣን ደግሞ የእግዚአብሔር ያምላክ ብቻ ስልጣን የሌለን እንዳለ አድርጎ መጥራት ምን ማለት ነው ስትል ማህፀኗ ሙት ነው ማህፀን የለም በውስጧ ልጅ የምትይዝበት የምትቋጠርበት ነገር የለም እግዚአብሔር ግን ይስሐቅን ጠራው ከሌለበት ስለዚህ ለሳራ ምን አላት የሌለን እንዳለ አድርጎ ጠርቶ ልጅ ሰጣት መጽሐፉ ይላል እሱ ግን ምን ብሎ ያስተምራል የሌለን እንዳለ አድርጎ መጥራት እንዳመንክ የሚታወቀው አንተም የሌለን እንዳለ አድርገ ስትጠራ ነው ይላል ባጭር ቃል አንተም አምላክ ስትሆን ነው ማለት ነው ስለዚህ አምላክ ነው የሚል ትምህርት በተዘዋዋሪ ያስተምራል ጥያቄ ልጠይቅ ጥያቄዎቹ ላይ ነው አንተ ኮሜንቶቹ ላይ ነው አንተም የሌለን እንዳለ አድርገ የምትጠራ ከሆነ እግዚአብሔርም የሌለን እንዳለ አድርጎ የሚጠራ ከሆነ በአንተና በእግዚአብሔር መካከል ምንድነው ልዩነት ያለው ምንም ልዩነት የለም ስለዚህ መጽሐፉ የሌለን እንዳለ አድርጎ የሚጠራው እግዚአብሔር ብቻ ነው ይሄ የእግዚአብሔር ስልጣን የሌለን እንዳለ አድርጎ መጥራት የሚችል ሰው የለም ይሄ የአምላካችን የእግዚአብሔር ብቃት ብቻ ነው ተረዳህ ስለዚህ እሱ ግን እንደዛ አይነት ትምህርቶችን ያስተምራል ወደ ኋላ ዞር ብዬ ስመለከት ነው ነገሮች እየበሩልኝ የመጣው አሁንም ቢሆን ስለ ዮናታን በተነገርኩ
ቁጥር በጣም ብዙ ትችቶች በጣም ብዙ ስድቦች በጣም ብዙ ወቀሳዎች ነው ማስተናገደው ምክንያቱም ዮናታን ማለት እንደሚለብሳቸው የሱፍ እስኪኒዎች የበግ ለምዱን በልኩ አሰፍቶ እስካይታወቅ ድረስ ተኩላነቱ በለምዱ የዘነጠ በውስጡ ወነጣቂ ተኩላ የሆነ የስህተት አስተማሪ እንደዛ በነገራችን ላይ እዚህ በጣም ኮሜንት ማነበው ጥያቄ ከኔ ብቻ ሳይሆን ፎሎወሮችም በጣም የሚወዱ ሰዎችም ጥያቄ እየጠየቁ ስለሆነ ስለዚህ በጣም ደስ የሚል ጥያቄዎች ይጠይቋል የመጨረሻው ጥያቄ እኔም በዚህ ጨርሳለሁ አንድ አገልጋይ ነውና ከዛሬ 9 ዓመት በፊት ከታምራት ታረቀኝ ጋር ቀኝ እጅ እንደነበሩ ታውቅ ነበር ወይ የሚል ጥያቄ ጠይቋል ዮናታንና ታምራት ታረቀኝ ዮናታን አክሊሉ ወደዚህ መጥቶ ታምራት ታረቀኝ ጋር አገልግሎ ያቀ የዛን ጊዜ ታምራት ታረቀኝ ጋር አንዳንድ የአስተምሮት ጉድፈቶች እንዳሉ በአደባባይም ደግሞ በድፍረት የተናገራቸው የማይወላውል አቋም ያሳየባቸው አስተምሮቶች እንዳሉ እናውቃለን ስፔሻሊ ሰው መንፈስ ነው የሚለው አቋሙ ላይ ስቲል እስከዛሬ እንደጸና ነውና ዮናታን አክሊሉስ ሰው መንፈስ ነው ብሎ ያምናል ጃፒ አዋሳ ቸርች እንደሚከፍት በሰማ ማግስት ሰው መንፈስ አይደለም ብሎ አስተማረ ጃፒ የተከራየው ቸርች የዮናታን ቸርች በአስፋልቱ በኩል ነው ጃፒ ደግሞ የተከራየው ቤት በሱ ጀርባ ነበር እና ዋናው ሐሳብ ምንድነው ሰው መንፈስ ነው አይደለም ብሎ የማመን ያለማመን ጉዳይ ሳይሆን በጊዜ ነበረው አንደኛ ይሄን ትምህርት ሰው መንፈስ አይደለም ብሎ ያስተማረው ትምህርት በብዙ የወንጌላውያን አማኞች ተቀባይነት እንደሚያስገኝለት ያቀርብ ይሄ አይደል የተኩላነት ስራ የጽድቅ አገልጋይ መስለው ራሳቸውን ይለውጣሉ ቀደም ሁለተኛ ቆሮንቶስ ምዕራፍ 11 ላይ የጠቀስኩት ጥቅስ ራሳቸውን የጽድቅ አገልጋይ ውስጡን የሚያምነው ሰው መንፈስ ነው በሚለው ትምህርት ጃፒ ከመጣ ግን በዚህ ትምህርት ተቀናቃኝና ሰውን የሚወስድበት ሰው ስለሆነ የጃፒን ትምህርት በማፍረስ በአብያተ ክርስቲያናት ዘንድ ተቀባይነት ማግኘት ሁለተኛ ሱቁ ያሉትን ቸርች ስለማለት ነው በሱ ሱቅ ስር ያሉትን ሰዎች ጃፒ ጋር እንዳይሄዱ መጀመሪያ የጃፒን ትምህርት በማፍረስ ሰበብ ራሱን ዲፌንድ ያደረገ ወይም ከቸርቹ ሰዎች ቆብለለው እንዳይሄዱ ተበቃ አደረገ ማለት ነው ስለ ትምህርቱ ግድ ሰጥቶት ግን አይደለም ምእመኑ ነቅሎ ጃፒ ጋር እንዳይሄድ ነው በጊዜው ሰው መንፈስ አይደለም የሚል ትምህርትን ያስተማረ ከዛ በአብያተ ክርስቲያናት ዘንድ ደግሞ ተቀባይነት ለማግኘት በእርግጥ ተሳክቶለታል እሱ አካሄዱ እነ ጻድቆ የተባባሪ የአብያተ ክርስቲያናት ህብረት አባልነትን ሰጥተውታል በጊዜው ማለት ነው አሁን ሙሉ አባልነት ይቀበል እርግጠኛ አይደለም ግን ሁለት ዓላማ አለው ምእመኑ ጃፒ ጋር ሄዶ እንዳይቀልጥ እንዳይቀፋ ምክንያቱም ጃፒ በጣም ኦራተር ነው ሲናገር ሰምተኳላ እንቅስቃሴው ምናምን የፊቱን ከለር ቀይ መሆን ምናምን ብዙ ሰዎችን ሊሰበስብበት እንደሚችል ያውቃል ፊዚካል አትራክሽንም አለው ሰውዬው ከዮናታን በተሻለ ማለት ስለዚህ የግድ የሱን ትምህርት ተቃርኖ ማስተማር የሚያስፈልገው ምእመኑን ወደ ጃፒ እንዳይሄድበት ማለት ግን ትምህርቱ ስህተት ነው ብሎ ስለሚያምን ወይም እዛ ሄዶ እንዳይበላሹበት ሳይሆን ከሱ ሱቅ ወደ ጃፒ ሱቅ ሽፍት እንዳያደርጉበት ለዚህ ውስጡን የሚያምነውን ትምህርት እሱ ሲልድ ነው መንፈሳችን ኃጢአት አይሰራ ምናምን ከሚሉት ሰዎች መካከል ቴንክ ዩ አቡዬ መጨረሻ የራሴን ጥያቄ ነው የምጠይቅ እኔ የራሴን ጥያቄ ነው የምጠይቅና ሁለት ጥያቄዎች ነው የምጠይቅ አንደኛ በዚህ ዘመን ኖርማሊ ነቢያት አሉ ብለህ ታምናለህ በዚህ ዘመን ነቢያት የሚባሉ አሉ ሐዋሪያት የሚባሉ አሉ ሻርፕ ሹተር ምናምኖቹን ትተን ነቢያትና ሐዋሪያ ብለን ጨፍልቀናቸው አንድ ላይ ነብይ የሚባል በዚህ ዘመን አለ ወይ ባይብሊካልስ ነው ወይ በአዲስ ኪዳን ሁለተኛ ደግሞ ለፒፕሉ ነው መልእክት በቃ በጣም ልብ ውስጥ ያለውን ነገር ምንም ሳታስቀር እንደው ከዚህ በፊት እያንጠፈጠፍክ ምክርህንና
የወንድምነት ሐሳብን እንደምትሰጠን ሁሉ አሁን እስከዚህ በኋላ በእርግጠኛ ነኝ በየቀኑ የሆነ ሰው እየባነነ እየመጣ እየነቃባቸው ከአገልጋይ እስከ ምእመን እየነቃ መጥቷል። እንደውም ልብ ብለህ ከሆነ አንዳንድ አገልጋዮች እንደውም እነዚህን ሰዎች ወደ መድረካቸው መጋበዝ ሁላ አቁመዋል። በፊት አንድ መድረክ ላይ እናያቸው ነበር። አሁን ግን ኮምፕሊትሊ እዛ መድረክ ላይ ማናያቸው እነሱ ጋር ማይሄዱ እነሱንም ወደ ራሳቸው ማያመጡ አንዳንድ ቆራጥ አገልጋዮችንም እያየን ነውና አንደኛ ለአገልጋዮች ምን አይነት ምክር አለ? ሁለተኛ ደግሞ ለምእመኑ የክርስቶስን ትምህርት ቸርች ብሎ እየሄደ ያለው መልስ ምን አይነት መልእክት አለ? የመጀመሪያው መልስልኝና ሄና እያይዘ እንጨርሳለን። አስተውለ መልስ ይለኛል ሙዚሻን ማቲ። እኔ ቤተክርስቲያን የሙሉ ወንጌል ቤተክርስቲያን አባል እንደመሆኔ ቤተክርስቲያን ፕሮፌት ብላ ኦርዴን ታደርጋለች። ስለዚህ በዛች ቤተክርስቲያን ውስጥ እንዳለ አንድ ሰው ቤተክርስቲያን ፕሮፌት ብላ ኦርዴን ያደረገቻቸው ሰዎች አክሴፕት አደርጋለሁ። ነብይነታቸው ግን እንደ ነብዩ ኤልያስ ወይም እንደ ነብዩ ኢሳይያስ ወይም እንደ ነብዩ ኤርሚያስ ነው ብያለሁ። የአዲስ ኪዳን ነቢያት ቃሉን የሚያገለግሉ ቃሉን የሚሰብኩ በትንቢት መንፈስ ደግሞ በመገለጥ ህዝቡን የሚያጽናኑና የሚያበረቱ ናቸው እንጂ በብሉይ ኪዳን እንደነበሩት እንደ ቀደምቱ ነቢያት በዛ ስልጣን ደረጃ ያሉ ናቸው ብያለሁ። የቤተ ክርስቲያን ነቢያት ማለት በአዲስ ኪዳን ነብይ ናቸው ተብለው የተጠቀሱ ሰዎች ነበሩ። ትንቢት የሚናገሩ እንደ አጋቦስ ያሉ ሰዎች ደግሞ ነበሩ በአዲስ ኪዳን ማለት ነው። ስለዚህ ስጦታው ለቤተ ክርስቲያን የተሰጠው ብዬ ስለማምንም ስለማስብም እንደዚህ አይነት እንቅስቃሴ ውስጥ የሚኖሩ ሰዎች ይኖራሉ እግዚአብሔር በዚህ ዘመን ስለሚሰራ ማለት ነው። እና ጮሌ ናቸው 99%። ሐዋርያ የሚለው ጉዳይ የበጎ ሐዋርያት እንዳሉ የመጽሐፍ ቅዱስ ላይ ያለው የአሕዛብ ሐዋርያ አንድ ሐዋርያ አለ። የአሕዛብ ሐዋርያ የሚባል ማለት ጳውሎስ ነው። ቤተክርስቲያን በመትከል ደግሞ የተጠመዱ ቤተክርስቲያን ኦርዴን እንደምታደርጋቸው በሙሉ ወንጌል ደረጃ ኦርዴን የተደረጉ ሰዎች አሉ። በዛ ደረጃ ቤተክርስቲያን ስለምታደርግ ማለት ነው። በዛ ደረጃ ያሉት ግን እንደ በጎ ሐዋርያ ወይም እንደ አሕዛብ ሐዋርያ እንደሆነ እንደ ጳውሎስ አይነት አውቶሪቲ ያላቸው ሐዋርያት ናቸው ብያለሁ። አንደርስታንድ አድርገኛል። የስልጣን ደረጃቸው ማይገናኝም፣ የአገልግሎት ደረጃቸው ማይገናኝም። ስም ጥቀስ ይላል፣ አልጠቅስም። ስም አልጠቅስም። አንዳንድ ሰው እሺ እውነተኛ ማን ነው ምናምን ብሎ ይጨነቃል። እውነተኛው አንደኛ ክርስቶስ እውነተኛው፣ ሁለተኛ አብያተ ክርስቲያናት ውስጥ ያሉ ጤነኛ አገልግሎቶችን ደግፉ ተቀበሉ። እኔ ግን አሁን ሳያቸው እንጂ ኦርዴን የሚደረጉትን እኛም ቤተክርስቲያን ኦርዴን የሚደረጉትን ሳያቸው ጊዜ ጠብቀው ጂፒኤስ የሚሆኑ ናቸው። እንደምታውቀው ሙሉ ወንጌል ናት ኦርዴን ያደረገችው ታውቃለህ። ጂፒኤስ ሙሉ ወንጌል ነው። እዛው ጂፒኤሱን አስተካክሎ እዛው ጎረቤት ግን ሱቅ ይከፍታል ብለው አልጠረጠሩም። እርግጠኛ ነኝ የሩዋንዳ ሙሉ ወንጌል ሽማግሌዎች እሱ አባ ወደ እንትን ነው ወደ ምንድነው ወደ አየር ጤና ነው ወደ ቆሻ አካባቢ ነበር መሰለኝ አንድ ቸርች የጀመረው እና አላዋጣው ሲያይ ስኬታማ ሆነ። እንደውም አንድ ኮንፈረንስ አዘጋጅቶ ህዝቡን መባ ምናምን አስራት ተቀብሎ ቸርች ለመስራት ምናምን ለመለወጥ ምናምን ብሎ በጣም ብዙ ብር ቤተል ቴንክ ዩ ቤተል ብር አሰባስቦ ምናምን በበነጋታው አዳራሹን ዘግቶ ወደ እናትና አባቱ ቤት ተመለሰ። እዛ ጎረቤት ማለት ነው። ብር እኮ እንደ ዛሬ ገንዘብ አሰባስቦ ይሄ የሚታወቅ ታሪክ ነው። በነገር ቸርቹን ምናምን እናድሰው እንስራ ምናምን ብሎ አቀላልጦ ፈንድራይዝ አድርጎ ገንዘብ የሰጡ ሰዎች ቸርች አለን ምናምን ብለው ከዛ የቤተሰቡ ግቢ ተመለሰ ማለት ነው። የቤተሰቡ ግቢና ሙሉ ወንጌል የ100 ሜትር ርቀት እንኳን ልዩነት የላቸው። ቤተክርስቲያን ለምንድን ነው የምታስፈልገው ወዳጆች? ወንጌልን ለመስራት አይደል? በዛ ቦታ ላይ 100 ሜትር ርቀት ያለችው ሙሉ ወንጌልን ለማድረስ ለዛ አካባቢ በቂ አይደለች? እዛ ቸርች ውስጥ ሆኖ ወንጌልን ማድረስ አይቻልም? ይቻላል። ጉዳዩ ግን
በግላቸው ብዙ ሰዎች ቸርች የሚከፍቱት የገንዘብ ነፃነት ለማግኘት የገንዘብ ነፃነትና ቤተክርስቲያኒቷ ሙሉ ወንጌልም አሁን ላይ አጥብቀዋለች ያስባሉ በስህተት በጣም ብዙ ጂፒኤሶችን ኦርዴንድ እያደረገች ብዙ ጂፒኤሶችን ነገ ተቃቀነና አነስተኛ ሱቅ ከፍተው ኢንተርፕራይዝ ከፍተው የግል መላምታቸውና ግምታቸውን የሚገምቱ እኔ በጣም ነው ማዘን እና ይሄ ስጦታ አላ ብላ መታመን ቤተክርስቲያን ለዚህ ስጦታ በጣም መጠንቀቅና ለዚህ ስጦታ ክብርም ዕውቀትም ጊዜም ያላቸው ሰዎችን ኦርዴንድ ማድረግ አለባት ያስባሉ ጻድቃው ያለባቸው እና ይሄ ነው የኔ አመለካከት ግን እንደ ወንጌላውያን አብያተ ክርስቲያናት ሐዋርያ የለም ብለው የሚያምኑ ሰዎች አሉ ነቢያት የለም በዚህ ዘመን ብለው የሚያምኑ ወገኖች አሉ እኛ ወንጌላውያን ስንል ነብይ አለ የለም በሚል እምነታችን ላይ አይደለም ወንጌላዊ ሆነን የተመሰረተ ነብይ የለም ብለህ ብታምን ሐዋርያ አለ ብለህ ብታምን የለም ብለህ ብታምን ከኔ ጋር ያጣላ ነገር የለም ብለህ አምና በቃ ላንተ የሉ ላንተ ስለሌሉ አለባቸው ነብይ ማሰባቸው ሰዎች ላይ የሚገነጠው የእግዚአብሔር ጸጋ አይጠቅምህም አይባርክህም ላንተ መልእክት አያመጣልህም አይሆንም ስለዚህ አንተ በሌላው ጉዳይ ተጠቀማለህ በሌላው የጸጋ አገልግሎት ተጠቀማለህ እኔ ደግሞ አሉ ብዬ በማምናቸው ስጦታዎች ተጠቀማለሁ ያ ነው ልዩነቱ እንጂ የዘላለም ሕይወትን ከማግኘትና ከማሳጠት አንፃር ነብይ ያለ ብለህ ስላመንክ የዘላለም ሕይወት አታገኝም የለም ብለህ ስላመንክ አታጣም አለ ብለህ ስላመንክ የዘላለም ሕይወት አይጎልብህም የለም ብለህ ስላመንክ የዘላለም ሕይወት አታገኝም የዘላለም ሕይወት ያገኘነው በልጁ በክርስቶስ ኢየሱስ ስላመንን ነው እንጂ ነብይ እንዳለ ስላመንን አይደለም አለቀ አቤን ቴንክ ዩ ብዙ አቆይተናል በጣም ብዙ ነገር አክብረ ስለመለስክልኝ ራሱ ቴንክ ዩ ያው ከዚህ በነገራችን ላይ ለማሳመን አይደለም ያው ሰው የራሱን ሐሳብ በደንብ በፍሪሊ ነው በደንብ ዲፋይን ማድረግ ያለበት እንደውም ብዙ ጊዜ ትልቁ ችግር እየፈጠረብን ያለው እንሰማለን ግን አለማስጨረሳችን እና አንዳንዴ ሰምቶ ማስጨረስን መለማመድ ጥሩ ነው አብዛኛዎቻችሁ እዚህ ኮሜንትም ስር ላይ ምናምን ሳያችሁ ለማውራት ፍላጎት ነው እንጂ ያላችሁ ለማዳመጥ ብዙ የፈጠናችሁ አይደላችሁ ቃሉም ሲናገር ሰው ሁሉ ለመናገር የዘገየ ለመስማት የፈጠነ ይሁን አይደለም ብሎ የሚለውና አንደኛ ብንሰማማ ልዩነቶች ቢኖሩ እንኳን ፍቅር ግን ይጎላል ይያላስ ፍቅር አይጎልም አሁን ግን ምንድነው እየሆነ የመጣው ልዩነቱም ሰፋ ፍቅርም የሚባለው ነገር እየጠፋ መጣ ይሄ ነገር ደግሞ የሆነው ከግል ጥላቻዎች የተነሳና ገልዬ መባባል ይሄ ክፍፍል መምጣት ከጀመረ በኋላ ነውና እንደዚህ መጠያየቁ አይከፋም በጨዋነት ደግሞ መጠያየቁ የክርስትና ባህሪ ስለሆነ በተቻላችሁ መጠን ቴንኪው ሐሳብህን በጨዋነት ስላስረዳህን ብላችሁ ወንድማችሁ ባርኩት እጃችሁን ከፍ አድርጋችሁ የሆነ ጊዜ ላይ ይህን ስጦታ ለማጥፋት ነው በቃ የተነሱት እነዚህ ልጆች ተብለው በተለይ እኔና አማን ሻሎም ላይ በጣም ተነስተው ነበር ሰዎች ይገርማቸዋል አማን ሻሎም ያሉን ብሎ ያምናል እኔ አሉ ያምናል እንዴት አንድ ላይ ሆኑ እነዚህ ሰዎች ብሎ ያምናል ያስባሉ ሰዎች እና እንደኔና አማን ሻሎም አምሮ ለመሆን እኮ በክርስቶስ ኢየሱስ ባለን እምነት ላይ ነው እንጂ የተስማማ ነው እንጂ በነብይ ላይ እኮ አይደለም በነብይ ገሌ በሐዋርያ ገሌ ላይ እኮ አይደለም የተስማማ እኔ አሁን ለምሳሌ ነብይ ያለ ብዬ ባመን እንኳን አሳድጄ ይሄድኩኝ እስቲ የእግዚአብሔር ሰዎች ሰማልኝ አድምጥልኝ አይደል እንደዚህ አይነት ነገር የለም ነብይ ያለና ይሄድ አስጠንቁል አስመትት አስደግም ፓስፖርት ላይ አጸልይ የሚል መጽሐፍ ቅዱስ ልምምድ የለም ነቢያት በቤተ ክርስቲያን ውስጥ ይኖራሉ እንዳስፈላጊነቱ አጋቦስ የጳውሎስን ጨርቅ ወስዶ የዚህ መታጠቂያ ባለቤት በኢየሩሳሌም ይታሰራል ይንገላታል ብሎ ጳውሎስ ጠይቆት ሳይሆን በነገራችን ላይ ጳውሎስ ቀድሞ ያውቀዋል እንደሚታሰር በየከተማው በገባው ጊዜ ይላል መንፈስ ቅዱስ እስር እንደሚገጥመኝ ያሳስበኝ ነበር ይላል ያሳስበው ነበር በኢየሩሳሌም ስትሄድ ታሰራለህ
ትታሰራለህ ያሳስበዋል። ያንኑ መልእክት ግን አጋቦስ ደገመለት። አለቀ። ራሳችሁ ማሰሙ ከእግዚአብሔር ጋር ህብረት የሌላችሁ እግዚአብሔርን በቃሉ መንፈስ በኩል ማታዳምጡት ሰዎች እናንተ ናችሁ ከሌን ሰማልኝ ብላችሁ የመካከለኝነት አገልግሎት ቦታ እየሰጣችሁ የምትቸገሩት። እኔ ፓስፖርት ይዤ ይመታል አይመታም የሚል ድምፅ ለመስማት ነብይ ጋር አልሄድም። ፓስፖርት የመመታት ያለ መመታቱን ጉዳይ የእግዚአብሔር ፍቃድ አባቱ ፍቃድ ብትወድ በዚህ ሐሳብ ላይ ካለክ አንተ የወደድከው የፈቀድከው አንተ ያሰብከው ይሁን ብዬ ጸልያለሁ። አለቀ። ከዛ የእግዚአብሔርን ፍቃድ በህይወቴ ላይ ይቀበላል። ኢየሱስ እንደጸለየው ማለት በህይወቱ ጫፍ ላይ ኢየሱስ ሊሰቀል ጥቂት ሲቀር አባቱ ብትወድ ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን ብሎ ፍቃዱን የእግዚአብሔርን ፍቃድ ሲጠይቅ የእግዚአብሔርን ፍቃድ ሲያስበልጥ ሲያስቀድም ትመለከቱታላችሁና ይሄ ነው ጸሎት ማለት። ተንበርክከ አባቱ ፍቃድ ነው እንዲሄድ በቃ አሳቀው ነገሬን አቅነው መንገዴን አቅነው ብትሉ ፍቃድ ካልሆነ ደግሞ በቃ ይዘጋ ብትሉ ይሻላችሁ እንጂ እየሄዳችሁ ነብይ አስከፍትልኝ ነብይ አስበርግድልኝ ነብይ ክፈትልኝ አይባልም። እንደዚህ አይነት አገልግሎት የለም። አሁን የተንቦረቀቀ ልምምድ የመጣው ከጊዜያት በኋላ ቴንክ ዩ ሜላይ እናመሰግናለን። ትቀጥላለህ ወይስ አንተ ትቆያለህ? የመቆየት ሀሳብ አለ? ትንሽ ከወገኖች ጋር ልጮትና እንትን ትንሽ ደቂቃ እንገናኛለን። በጣም እንደዋወላለን። እሺ ቴንክ ዩ ተባረክልኝ። ሞጣፍ ከበደ አይ እኔ እንኳን ትንሽ እንትን ልበልና መልእክት አስተላልፌ ልውጣ ብዬ ነው። እሺ ኦኬ ኮስቱን እናቋርጥ። ማውራት ትችላለህ። መልእክት ለነሱ በዚህ ያሉት ወገን እኛ ትላንትና ሌሊት ፋሚሊ ነገሮች አሉና ከነሱ ጋራ እየተወያየን ነበር። 6 እና 7 አካባቢ ሆነ እና እነሱን እንጠብቃለሁ። ትንሽ ደቂቃ ካሉ አለች ቆረ በቃ ካሉ ኮስት ወገኖች መጠየቅ በትንሹ ቢሆን ይከብዳል። ይጎ በመጠኑ ሁላችንም ላይ እኮ አለ። በመጠኑ ግን አስተዳድረናል ወይ ይጓችንን እንጂ ትንሽ እኔነትማ ሁላችንም ጋር አለች። ለቀለሜ ጸልዬለት ለጸለይኩለት ቃሉን ነው እግዚአብሔር እንዲህ ይላል ብዬ ቃሉን የእግዚአብሔርን ቃል ያወራውና አቡነ ባርቆበት ነው እንጂ እኮ ትንቢት ይሞካክር ነበር ምናምን ብለው ቪዲዮ ሰሩብኝ። ባርቆበት ነው እንጂ ይሞካክር ነበር ምናምን ብለው እኔ ወዲያውኝ ስጠይቅ እንዴት አልባንክም ብዬ ነው። አንዳንድ ጥያቄ የምታውቀው ነው ጠይቀው ነበር። ገብቶኛል። እና ሄድሻ አላህ በተረፈ ደህና ነኝ ባለው እግዚአብሔር ይመስገን። ምክንያቱም መጠየቅ ስለነበረበት በዛ በኩል የጀመነኛ አንዳንድ አጉል ሰው ደጋፊዎች መምታት ስለነበረብኝ ያጆ የኔ ብቻ እንዲጠይቅ አደረኩ። አሁን እኮ እንትን አልኩት እኮ ኢስማኤል የሚባል አንዱ እንደማለ እስቲ ስድብን ደግሞ ተሳደባሉ። እስቲ ስድብን ተሳደባሉ። ሳላቢ አይደለም አቤል እንደዛ ነው እንዴ? ባለፈው አልሞላለች ከኝም እንዴ? አንተ እንዴት ነገር ሰላምታው አይቀርም
አይ ባለፈው ሰላም ሳትል ሰደብኝ። አይ ያኔ ማናት ከሷ ጋር እናንተ ተዋብራችሁ ልጁን እኮ ፋታ ስታሳጡት ነው ይላል። እንዴት አደረካው ፋታ ስናሳጣ ተሳደባለህ እንዴ? ስድብ ደግሞ አልሰደብኩም። ተቆጣው እንጂ አልተሳደብኩም። ተቆጣሁት እንጂ አልተሳደብኩም። ጮክ ብዬ አወራሁ እንጂ አልተሳደብኩም። ኧረ እስማኤል አታዋሽ። እኔ ነበርኩ እንዴ? ምን ብዬ ነው የተሳደብኩት? እኔ አሁን አልደግመውም እንጂ በፍጹም አልተሳደብኩም። የሰደብከን ስድብ ያሳፍራል። ተቆጣሁ እንጂ አልተሳደብኩም። እኔ ስድብ አልደግመውም። ስጀመር እኔም አልተሳደብኩም። ቆይ እስማኤል ረጋ የዛለታ ልጅቷ አስገባናት አለ እያወራች እያለ ልጁ እየመጣ መከራ ያሳያል። እሱን በአግባቡ እያወራ ነው እያለ አንተ ገባ አልተሳደብክም? በፍጹም እኔ ልጁ ሲጀመር እያወራ አይደለም። ልጁ ምንም እንትን የሆነ እኔ ሲጀመር እናንተ ራሱ አልተረዳችሁትም። ልጁ ሲቀባጥር ነበር እያወራ ያለው ነገር ጤናማ ያለው ሲያወራ ነው። ታዲያ ይቃዣል እሱ ቅዠቱን እኮ አዎ ያንን እየቃዥ የነበረው ሰውዬ እናንተ ደግሞ ወደዚህ ታደላ ነበር ወደ ኋላ መለሳችሁ። ቆይ አንድ ጥያቄ አለ። ሲቃዥ ምን ነበር ማድረግ የነበረበት? ማስወጣት ነው። እናንተ ቢታረም እንዴ ስናስወጣው ደግሞ ይሰድበናል። ደግሞ መልሶ አይሰድም ዋሽ ቃሉት ምን ያለው ወንድምነትን ሰምተኸዋል አይደል? አቤላና አሁን የተናገረው ነገር ምን ስህተት አገኘበት እስቲ ጠይቃል። የትኛው እሱ እዩ ጩፋ ሲነካ ነው የሚደብረው። እስማኤል ከተነካ በቃ አለቀ አይደለም። እንደዛ እዩ ጩፋ አይደለም። አቤላ ለምንድን ትከተለው? ማን እዩ ጩፋ? እኔ ክርስቶስ እንደምከተለው እዩ ጩፋ አልከተለም። ታዲያ ለዩ ጩፋ ለምንድን ትሳደብ? እንትን ናችሁ የሆነ ጤናማ አይደለም እይታችሁ። አቤት ለምሳሌ አሁን አንተ እዩ ጩፋ የእግዚአብሔር አገልጋይ ነው ብለህ እርግጠኛ ሆነህ ነው የምታምነው? አዎ አገልጋይ ነው። እንዴት አወቅ? እንዳልሆነ እንዴት አወቃት? እኔማ በፍሬው ነው አወቅኩት። እንዴት? ለምሳሌ በውሸት ነው የሚያገለግለው። ቅድም የጠቀስኩልህ እግዚአብሔርን ቃል በውሸት አንቀለቅልም እንደሚል ድራማ ያስተውናል፣ የሐሰት አጋንንት ያስወጣል። ለዚህ ደግሞ ማስረጃ አቅርቤያለሁ። የሐሰት አጋንንት እንደሚያስወጣ በዛ ላይ ቅጥ ያጣ የገንዘብ ፍቅር አለበት። በዛ ላይ የእግዚአብሔርን ቃል እያጣመመ ያስተምራል። ይሄ ሁሉ ማስረጃ ነው። አሁን ማታው በማጣመሙ ከነው ሄኖክ በልጦ ተገኝቶ ነው። በማጣመም ከነ ሄኖክ በልጦ ተገኝቶ ነው። አቤሎ ሄኖክ ማለት ጂፒኤስ እና ታዲያ እሱ ላይ ስንት ቪዲዮ ሰርተናል? አሰራም የዩን ያህል እዩንም ታብጠለጥሎ ነው ያህል ሄኖክ ላይ ታምራት ላይ ሌሎች ላይ ሰርተታ ቀላል እሱ ላይ ብቻ ለምን ታርጌት ታደርግ? እኔ አለው እኮ አሁን እኔ ቅድም እንዳልከው በእርግጥም እሱ ላይ ብቻ ምናምን ታርጌት እኮ የፈለኩት ላይ ፎርም አደረገ። ግን አሁን ታርጌት እሱ ላይ ብቻ ለምን አደረግክ ተብሎ ጥያቄ ይጠየቃል። ለምሳሌ ይኸውልህ ምን መሰለህ አንተ መጠየቅ ያለብህ እሱ ላይ ለምን አደረግክ ሳይሆን እሱ ላይ ያደረግከው ነገር ስህተት ነው ካልክ በማስረጃ ለምሳሌ ያቀረብኳቸው ቪዲዮዎች አሉ። የሰራሁበት ቪዲዮ ላይ እዚህ ሐሳብ ላይ እዚህ ንግግር ላይ እንደ እግዚአብሔር ቃል ተሳስተሃል እንጂ ማለት ያለበት እሱ ላይ እንዴት ታተኩራለህ ትላለህ? የፈለኩት ላይ ማተኮር እንደ ተዛት ስለነገር ምን ሁሌም ማለት ነው በቃ ከዩ ጩፋ ውጪ ሌላ የሆነ ጊዜ ላይ ላስታውስ ምን እንዳወራ እዚህ ላይቭ ላይ ማለት ነው የዛሬ 4 ቀን 5 ቀን ሶዶ ላይ 5 ስታር ገንብቶ መጠጥ ቤት እየከፈተ ነው ያልከው ቃል በቃል ይሄው እንግዲህ ገና እየተገነባ ያለው ቤት ህንጻ አንተ መጠጥ ቤት ከፍቶታል አይነት ነገር ነው እያወራ ያለው። ሰው ሌላ ነገር እያስጨበጥክ ነው ያለው። ከፍቷል ከፍቷል እኮ ነው ያልከው። መጠጥ ቤት ከፍቷል አላለም ነበር። 5 ስታር ሆቴል ማለት ምን ማለት ነው?
እንደውም ሰው አስገብቼ መስፈርቱን ጠየቀው የ5 ስታር ሆቴል መስፈርቱን ዘረዘረ። አንዱ መስፈርት ደግሞ አንድ 5 ስታር ሆቴል ለመገንባት ባርና ሬስቶራንት ያስፈልጋል። ባር ውስጥ ደግሞ ውስኪም ቢራም ድራፍት መጠጥ ይሸጣል ያልኩት። እሺ ገና ተጀምሮ ያላለቀ ስራ ጀምሮ ሆነ መጠጥ ቤት ሁሉ ነው እየከፈተ ያለው አይደለም። ገና ተጀምሮ ያላለቀ ህንጻ መጠጥም አለበት ብለን መፈረጅ እንችላለን ወይ? 5 ስታር ሆቴል ነው እየገነባ ያለው። የፈለገ 5 ስታር ቢሆንስ? እኔ አሁን ልንገርህ ሶዶ ላይ ከሱ የተሻለ እኔ ሶዶ ልጅ ነው ባይው ላይ ታሪክ ላይ ከሱ የተሻለ በጣም የሚገራርሙ ህንጻዎች አሉ። ከማቆሳት ነገርኛ ከሱ የተሻለ በጣም የሚገራርሙ ህንጻዎች አሉ። ግን ደግሞ ክርስቲያን የሆኑ ሰዎች በጌታሩ ሰዎች የራሳቸው የሆነ ስንት 5 ስታር የፈለገ መጠጥ ቀርቶ ማለት ነው ወንድና ሴት ባልና ሚስት ካልሆኑ ማደር እንኳን አይቻልም፣ ይከለከላል። 5 ስታር ሆቴል ስንት አለ እናንተ ከተማ? አሉኛ ጋር ወደ 3-4 የሚሆኑ አሉ። ለምሳሌ ስንት ዘርዘራችሁ? 5 ስታር ሆቴል የለም እናንተ ጋር። አንድ ነው ያለው 4 ስታር መናኸሪያው ጋር ያለው ምን የሚሉት ነው? ትልቅ ይሄ ነጋ ታራ አይደለም እሱ አይደለም ታራ አለ። ለምሳሌ እሱ አይደለም ግን አሉ በጣም እንደዚህ ኢንተርናሽናል የሆኑ ሆቴሎች አሉ። ባለት ዳር እንኳን ካሉ ሩም አይፈቀድ። አበበ ዘለቀ ስንት ስታር? እሱም ተከልክሏል። 5 ስታር ታግዷል። ባይና ቱሪዝም አግዶታል፣ ከልክሎታል። ከደረጃ በታች ነው። ስታሩ ከነሰበት ነው ነበር ሌው ጨምሮ ማለት ነው እኮ አሪዞት ስታር ያለኝ ነው ስታር። አሁን እሱ አከራከረን ስታሩ ላይ ነገር ማለት ነው። ገና ስራ አንድ ሰው ስራ ያንተዋርና ሬስቶራንት አንዱ መስፈርት ነው። ሪኳየርመንቱን ማሟላት አለ። አንዱ ሪኳየርመንት ደግሞ ያንን ለማሟላት የግድ መጠጥ መኖር አለበት ማለት ነው። አዎ ካላው ይዘጋል ችግር